ህወሓት ትግሬዎች ምን ጀምሯል ሰሞኑ በአክቲቪስቶቻቸው በኩል መመሪያ ወርዷል ለአክቲቪስቶቻቸው ጸረ ህወሓት የሆነውን ሰው ጸረ ህወሓት የሆነ ሚዲያ ጸረ ህወሓት የሆነውን ሰው ጸረ ህወሓት ናቸው ብለው ያሰቡትን ይሳደቡ ዘንድ ትእዛዝ ወርዷል በቅርቡ ነው የወረደላቸው መረጃ ነው ነግራችሁ ጸረ ህወሓት የሆነ ሰው ይሰደባል ይዋረዳል ከተገኘ ይመታል ይገደላል በመርዝ ይገደላል ይሸማቀቃል ቤተሰቡ ይሸማቀቃል ልጆች ይሸማቀቃሉ ያሳድዱዋል አንተን ለማዘጋት ሚዲያው ሊመጣል ይወርዱባል አማራ መስለው ነው ይሰዱ አሚናዎችን ያሰማሩባል ይሄ ይሳደቡ ዘንድ ከወያኔ ህወሓት ትእዛዝ ወርዷል አሁን አይታችሁ ከሆነ እንደ ስታሊን ያሉ እንደ አስረስ ማረ ያሉትን ማሸማቀቅ አሁን አስረስን ማሸማቀቅ ባይዘውይ አማራንም መናቅ ነው ላሰማችሁ ይሄ የህወሓት የስታሊን ውሳኔ አይደለም ባለፈው ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃል መጠይቅ ሰጥቷል ታውቃላችሁ አይደል አስረስ ማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛን ገጥመዋለን አስረስ ዝም ብለን አልፈናል ባለፈው ዝም ብለን ለምን ኢቲቪ አይቀርብም አስረስ ማረ ፋና ቢቀርብ ይሻላል አንተ ተመሳሳይ ነው ሰማችሁ አይደል ጽምዶ ጋር አንሰራ የምትሉ የዘመነ ካሴ ኬሻዎች ይሄ ብቻ በቂያችሁ ሰነድ አምጡን ለምትሉ የንክሮስር ፖለቲከኞች የሩዝ ቀቃይ ፖለቲካ ይሄ ብቻ በቂያችሁ አስረስን እያዘዘው ነው አሁን ይሄ ከህወሓት የወጣ ጸረ ህወሓት የሆነ ጸረ ጽምዶ የሆነ ጸረ ትግሬን የሆነ ማሸማቀቅ ነው አሁን ይሄ ትግሬን ደግፉ ነው መልእክቱ ምንድነው አስረስ ማረ ዳምጤ እንደ አስረስ ማረ ዳምጤ ያለውን አማራ ማሸማቀቂያ ነው እኛም ብንትቃወም እናጠፋለን ነው እንቃወመዋለን ሲልህ መስደብ እኮ አይደለም በጥይት እንመጣለን ነው አታለን እናጠፋለን ነው ህወሓት ልምድ አለው ነው አማራን ነፃ ተዋጣዋለን ነው አሁን አስረስ አፈንግጧላ እኛ ህወሓትም እኮ ምንም አይደለችም ትግሬ ለኛ ምንም አይደለም ልንደፍቀው እንችላለን የሚል ንግግር አድርጓል አሁን አስረስ ከዚያ አስተሳሰብ እየወጣ ነው ማለት ነው ነግራችሁ ነበር ባለፈው አስረስ እነምሬ አፈንግጠዋል ብያለሁ አሁን ግራ የገባን ሁለት እግሩ ነው እዚያና እዚህ እያሉ ያስቸገሩ ዘመነ ኦልሬዲ ለይቶለት እዚያው ነው ያለ መቀሌ ነው ያለ እዚያው ውስኪ ይቀርባል ሴት ይቀርባል ቁርጥ ይቀርባል አስረስ እዚያው ጎጃም ውስጥ ነው ያለ አሁን ይሄ ምን ማመላከት ነው ሀብታሙ አያሌው ለምን ይሳደባል ስታሊን ለምን መሳደብ ጀመረ ናሳ መሐመድ ለምን ትሳደባለች ማራናት ለምን መሳደብ ጀመረች ለምን ዘመነን ራሱ አንዳንዱ ዘሮጦ ይላል ራሱ ዘሮጦ ሲለው ነበር ሮቶ ሲለው ነበር አሁን መቸለት እያስጠነቀቀው እኛም ብትቃወም እናጠፋለን እያለው ሀብታሙ አያሌው የሚሳደብ መመሪያ ተላልፎለት ነው ባለፈው ነግሬያቸዋለሁ ሰሞኑን ደግሞ አጠናክረው ስብሰባ አድርገው ነበር ጸረ ህወሓት ጸረ ትግሬ የሆኑትን ግለሰቦች በሙሉ ሚዲያዎች በሙሉ መሳደብ ሚዲያ ላይ ወጥቶ መዘርጠት ቤተሰባቸው ማዋረድ ማሸማቀቅ ማስፈራራት አሁን ሌሎችም እየወጡ የሚሳደቡት በዚሁ ትእዛዝ መሰረት ነው በመመሪያ ነው ልላችሁ ነው ይሄ እንዳትረሱ በጣም ቀላል ነገር አለ ብየነገርኳችሁ ያለው አማራ ደደብ ነው ዝም ብሎ እንደተራ ነገር እንዳታዩ አስረስን ወጥቶ ሲናገረው መልእክቱን ጀርባውን ማንበብ ነው ያለበት ፖለቲከኛ ከሆንክ ይገባል እንደኛ ካልሆንክ ግን አይገባም ምንድነው ደግሞ የስታይል ምናምን ብለ ነው የምታልፈው እንደ ቀላል ነገር እንዳታዩት አስረስን እያስጠነቀቁት ነው እኛን ባደግፍ እንገላለን እያሉት እኛን ባደግፍ አማራ ከሆንክ እናጠፋለን እያሉት ነው እኛ ጋር ግባ እያሉት ነው እያሸማቀቁት ነው እያስፈራሩት ነው ምን ሊያመጡብኝ ብሎ እንዲፈራ ይገሉኝ ይሆን ብሎ እንዲፈራ በአብይም ተጠቅመው ሊመቱኝ ይሆን ብሎ እንዲፈራ ተንበርካኪ እንዲሆን ማለት ነው
አስረስም በዚህ ደረጃ ሲመጣበት ዝም አንልም። ለምን ካላችሁኝ አማራ ነው። አማራ ነው። ለአማራ የሚታገል ኃይል ካለ እንደግፋለን። ህወሓት መጥቶ ግን በግልጽ ሲነግረን አስረስን ሊያጠፉ ቢል እንቆማለን ከጎኑ። አማራ ነው። ተው ስድቡን፣ ቅማላም ትግሬ ስድቡን ተው፣ ፈርሳል። ሐቁን እያጋለጥኩብ ስለሆነ ልንገራችሁ አንድ ታሪክ። ህወሓቶች ትግሬዎች ለ27 ዓመት ያለምንም ተቃውሞ የዘለቁት የቆዩት በማሸማቀቅና ስም በማጥፋት ነው። ትልቁን ፖለቲካ ልንገራችሁ። ምን አልኳችሁ? ህወሓት ትግሬ፣ ያድዋ ትግሬ፣ ወንበዴ፣ ዘራፊ ለ27 ዓመታት የቆዩት አማራን፣ ኦሮሞን፣ ሌሎችንም በማሸማቀቅ ስም በማጥፋት ነው። አማራን በተለይ በማሸማቀቅና ስም በማጥፋት በመስሪያ ቤት ሊሆን ይችላል፣ በንግድ ሊሆን ይችላል። ከመግደል ውጭ እኮ ነው። የማይገሉትን አማራ ያሸማቁታል፣ ያስፈሩታል፣ ስም ያጠፋሉ። አሁን የሀብታሙ አያሌው ተልኮ መመሪያ ነው። የምናላቸውን ሚስት ይሳደባል። ህወሓትን አልቀበልም ስላለች ነው። ኤርሚያስ ለገሰ ይቃወመዋል። ህወሓትን አንቀበልም ስላለ ሌላ ዓላማ የለውም። ተሽጧል። ትናንትና እኮ ሲቃወም የነበር ነው ዘመነ ዘረጦ እያለ። ታዲያ ዘመነ ክብደቱ ቀነሰ ዛሬ እንዴት ሊደግፈው ቻለ ብላችሁ አትጠይቁም? ሀብታሙ እያለ ፓስተር ነኝ የምትልች ማራማዊት የምትባል ልብሷን ገልብጣ የምትለብስ አይታችኋታል? ጎንደር የተወለደች መቼም ጎንደሬ የውሸት ሀገር ነው፣ የውሾች ሀገር ነው ጎንደር። እንደነዚህ አይነት ውሻ ትግሬዎች የሚፈጠሩበት፣ እንደነዚህ አይነት ባንዳዎች የሚፈጠሩ ነው። እንደነ በረከት ሰሞን እኮ አማራ ነው ብሎ እኮ ጎንደሬው ለስንት ዓመት ተሸክሞት። ሰለሞን ቦጋለ እኮ አማራ ነው ብሎ የሚያስብ ነው። አባቱ ግን ሙስሊም እስላም። ትናንትና ስለ 500 ምናምን ከፋኝ እንዴት እንደተገደለ አሰምቻለሁ። ጎንደሬ ውሸት ነው የሚወደው። ጎንደሬ የሚታገለት ነው አይወድም። ጎንደሬ ሐቅ አይወድም። ጎንደሬ ትምህርት ቤት መሄድ አይፈልግም። ጎንደሬ ሐቋን አይጋፈጥም። ትግሬ እየሸናበት ትግሬን ያስወጣል። መቼም የውሻ ሀገር ነው፣ ውሾች የሚወለዱበት። ውሾችን ይፈለፍላሉ ጎንደር። አሁን እቺ ማራማዊት የተባለች ውሻ ልብሷን ገልብጣ የምትለብስ ማስቲካ ስታኝክ እኮ በሁለት መንጋጓ የምታኝክ ወራዳ ጎንደርን እየበላች አድርጋ የጎንደርን ጤፍና እርጎ እየበላች አድርጋ ቅቤ ስጋውን ጎንደርን ለማጥፋት ለመውጋት ለተቀን ምሰራ ትግሬ ነው። መቼም ጎንደር የውሾች መፈልፈያ ነው፣ የአይጦች መከማቻ ነው። ቅማል እየበሉ የመጡ ወያኔዎች መናኸሪያ ነው። ጎንደር ተፈጥራ ጎንደርን ለማጥፋት የምትሰራ አይገርማችሁም? እንሽላሊት ፓስተር ነህ ምናምን የምትል ልብሷን እኮ ገልብጣ ነው የምትለብሰው። ቅማል እየበላች የመጣች ሰፋሪ ኤድመንድ ነው ምናምን የተባለ አይተዋል። የአርሶ አደር የአድዋ አርሶ አደር ምንም ትምህርት የለም። በየቸርች ውስጥ ጴንጤ ነኝ እያለ የወንድ ሚስቶችን እያባለገ በሽምግልና እኮ የተለቀቀ ሰው። የሽባባውን ልጅ እኮ ባህር ዳር የአባትሽን ዩኒቨርሲቲ አምጪ እና ላግባሽ ብሎ እኮ የተጣላ ነው። እነዚህ ተሳደቡ፣ አሸማቁ፣ አስፈራሩ ተብሎ ወያኔ ላካቸው ናቸው። ስታሊን፣ እነዚህ ሁሉ ወዘተ ሰውን በተለይ አማራውን አሸማቀው፣ የሚዲያ ሰዎችን አሸማቀው፣ ፖለቲከኞችን አሸማቀው አባል ለማድረግ ነው፣ ለመመልመል ነው። ይሄ አዲስ ስትራቴጂ ነው የወያኔ። እኛ እናውቃቸዋለን። ወያኔዎች 27 ዓመት የቆዩት በማሸማቀቅና በማስፈራራት ስም በመለጠፍ ነው፣ በማዋረድ ነው። አሁን እኛ ከሌሚስ ጀምሮ የሚያዋርዱ አሚናዎች አይታል። ትግሬ ናቸው ዘራቸው፣ አዋርዱ ተብለው ወሎ ውስጥ ያደጉ፣ ጎንደር ውስጥ ያደጉ አሉ፣ ሸዋ ውስጥ፣ አዲስ አበባ ውስጥ በቃ ያዋርዷል።
ወጣው ያዋርዷል። ወያኔ አንድ ላስታውሳችሁ መራራ ጉዲና ባይዞ እንደዘመነ ካሴ ወያኔ ሰላይ ነበርና ዩኒቨርሲቲ ብዙ ዶክተሮችን አስጨርሷል፣ አሳስሯል፣ አስገድሏል ምናምን። ይሄ ሰውዬ አማራው ሲረዳው ምናምን ትኬቱ ሁሉ እንደ ማዛ መሐመድ ሲከፍልለት ነበር። እኔ የዛሬ 15 ዓመት አጋልጬዋለሁ ወያኔ እንደሆነ። ይሄ ሰውዬ በቅርቡ ጊዜ ግን የዛሬ ዓመት ስልጣን ብንሰጥ ምን ታረጋለህ ሲባል መራራ ጉዲና የተባለ ደንቆሮ ኦነግ ምንድነው ያለው? ከኦሮሚያ ክልል አማራን ጠርጎ ማስወጣት ነው ያለው። ይሄ ሰውዬ እኮ አንድ ጀግና ኦሮሞ ነበረች፣ ስሟን ረሳኋት። ከሚሚ ስብሐት ጋር ይቺ ቅጥረኛ ቪኦኤ የሚባል ከፍተውላት በኋላም ትግሬ በመሆኗ ኤፍኤም የተፈቀደላት የአደይ አበባን በሙሉ የወረሱ ትግሬ ያለች ያደዋ ትግሬ ሚሚ ስብሐቱ ትባላለች። ጎንደሬ ሪታርድድ ያለችው ጎጃሜ ደንቆሮ እያለች የምትሳደብ ወልጋዳ ማይባለች። እና አንድ ኦሮሞ ኦፌኮ ውስጥ መጣ በጠበጠችው። አደረጃጀቱ ገባችና ኦሮሞ እንዴት እንደሚጠፋ ነቃች። የተማረች ናት። ካስታወሳቸዋት በጣም አስቸገረቻቸው እና ብዙ ኦሮሞ አሳመፀችባቸው። በእሷ ንግግር ኦሮሞ ሸፈተ። ብዙ የአማራ ኦሮሞ ምሁራን ቀልብ ገዛች። ከዚያ ሚሚ ስብሐት የተባለች ቪኦኤን ተቆጣጥራ አሜሪካን ሀገር ስትቀዝንብን የነበረች በኋላም በትግሬነቷ ኤፍኤም ተመልከቱ፣ በግለሰብ ደረጃ የተከፈተላት ያችን ኦሮሞ መለመለቻት። እንዴት ትግሬዎች እንደሚመለምሉ ልንገራችሁ። ከዚያ ልጅቷን ጓደኛውን እንድትቀርባት ጌታቸው አሰፋ ላካት። ሚሚ ስብሐቱ ይሄን ለኦሮሞች ነው ነግራችሁ፣ ለአማራዎች ታሪክ ልንገራችሁ። ልጅቷን መለመለቻት። መራራ ጉዲና እንደዘመነ ካሴ የወያኔ ህዋት ምልምል ነው ብያቸዋል። ስለዚህ የትግሬ ጥገኛ ኦሮሞ ነው፣ ልክ እንደዘመነ ካሴ። ይሄን ጥገኛ በጠበጠችው፣ ነቃባትና ትንሽ ፊደል ስለቆጠረ ኦሮሞን ለማጥፋት እኮ የሚሰራ ሰላይ ነው። ኦነጎች እያለ ውሸቱን ነው። ኦነግ እኮ አለምስ ኦነጎች እያለ ያሳስራል። አማራዎችን ማዕድ እያለ የሚያሳስር ሌባ ነው። ከዚያ በኋላ እንደዘመነ ግን ሰው ያውቀው ዋና ምን ነው የወያኔዎች። በኋላ ምን ሆነ? ታሪክ ልንገራችሁ። ያቺ ኦሮሞ በጣም የተማረች ናት፣ ወጣት ነች፣ ባል የላትም፣ ቦይፍሬንድ የላትም። ሚሚ ስብሐት ተላከችበት። ሚሚ ስብሐት በቪኦኤ በምን ትታወቅ ነበር? ወደ ሀገር ቤት ገብታለች። ቀረበቻት። የጎንደር አማራ ላጋባሻለች፣ ጓደኛ ላስይዝሽ፣ በጣም ደስ ይኛለች ስትናገሪ፣ በጣም ጀግና፣ በእናትሽ አንቺ ትዳር መያዝ አለብሽ አለች። ያስተዋወቀቻት ግን የደህንነት ጽሕፈት ቤት ውስጥ የሚሰራ ደህንነት ነው። ጎንደር ተወልዶ ያደገ ትግሬ። እግዚአብሔር ያሳያችሁ። ምን አደረገች ሚሚ ስብሐት? እቺ ወልጋዳ፣ እቺ መሀይም ጠላት፣ የአማራ ጠላት፣ ይቺ የሴት ወንድ አገረድ ምን አደረገቻችን? ኦሮሞ በቀጥታ ጎንደሬ ነው ብላ አስተዋወቀቻት። ሻይ ጋበዘቻቸው፣ ማኪያቶ መጀመሪያ ቀን ሄዱ። ምግብ በጋበዘቻቸው፣ ቤቷ ወሰደቻቸው፣ ምናምን አስተዋወቀቻቸው። እሱ የደህንነት ሰው መሆኑን ደብቆ የጎንደር ሰው እንደሆነ ምናምን ተዋውቃት። ከዚያ በኋላ ልጅቷ ቦይፍሬንድ አገኘው ብላ ሴት ናትና ልቧ ወደ ልጁ ሄደና ሆቴል ወሰዷት። የመጀመሪያ ቀን እሺ ስትለው ሚሚ ስብሐትና ጌታቸው አሰፋ ቪዲዮ ቀርጾ ደቅነዋል። እችን ኦሮሞ የምታውቁ ሰዎች እንግዲህ ኦሮሞ ታጋዮች እችን ሴትዮ የማታውቁ የላያቸው ወጣቷል። ምን አደረጓት? እነ ሚሚ ስብሐት ወያኔ የሚሰራውን ሚስጥር ልንገራችሁ እንዳታምኑት። ትግሬ ሆቴል ውስጥ ወሰዱና ወያኔ ትግሬ አድዋ ትግሬ ምን አደረገ? 4 ካሜራ ገጠመ። አንዱ ቢከሽፍ አንዱ ሴኩሪቲ ካሜራ ጌታቸው አሰፋ ቀድሞ ለግዠሪ ሆቴል ይዟት ሄደ። ሸራተን መሰለኝ። ሸራተን እኮ ወያኔ አላሙዲ ብለው የከፈቱት እኮ ውሸት እኮ። ያላሙዲ አንድ ንብረት የለው። የት ሄደ አላሙዲ ታዲያ? የህዋት ነበር ገንዘቡ ያ ሁሉ ወርቅ የሚወጣው። አላሙዲ የሚባል ሰው ፈጥረው ቢሊዮነር ፈጥረው ትግሬዎች የኢትዮጵያኖችን ወርቅ ሲዋጡ የነበሩ ናቸው።
ያ ሁሉ አግሮ ኢንዱስትሪ የአድዋ ትግሬ በኋላ ሸራተን መሰለኝ ረሳሁት ሆቴሉን ሂልተን ወይ ሸራተን ጊዜው ስለረዘመ ወሰዷትና ክፍል ውስጥ ለግዠሪ ነው የአምባሳደሮች መቀመጫ የተለየ ያለ እዛ አስገቧት ወሰዳት እንደ ሀብታም ነው አክት የሚያደርገው ደህንነት ነው ትግሬ ነው ገንዘብ አለ ሚሊዮነር ይሄንን ለኦሮሞዎች እንንገራቸው ለአማራዎችም ትምህርት እንዲሆን መጨረሻው ያኔ ምን አደረገ እንደጌታቸው አሰፋ ካሜራ ገጠሙ 4 ካሜራ በአራቱም ኮርነር ገጠሙና በካሜራ አደረጋት ራቁቷን ጡቷን እያሳየ ብልቱን እያስያዘ በአፏ ሳይቀር መቀመጫዋን እየደፈረ ቅባት እየቀባ ልጅቷን አሳበደ ቪዲዮ እየተቀረጸ ያ ቪዲዮ ተቀረጸ በቀጥታ አልደወሉላት ተመልከተ የትግሬ ጭካኔ ወያኔ ምን እንደሚሰራ ልንገር በሀብታም አያሌውንም የሰራው ነገር አለ መጨረሻ ያቺ ልጅ ሆቴል ውስጥ ካሜራ ገጥሞ ወሲብ እንድፈጽም አድርገው ቀረጿት ከዚያ ለራሷ ጠራቻት ራሷ ቤት ጠራቻት የሚስባት ራሷ ቤት ጠራቻት ደወለችላት ቪዲዮ ከፈቸችላት ሙቪ ነው ያለቻት ያም አብሯት የነበረው ቁጭ ብሏል እስኪ ሙቪ ደስ የሚል ሙቪ እናሳይሻለሁ እኔ ምን ችግር አለው አለች ቀምሳለች ያ ወንድ ነው ጎንደሬ ነው ተብሏል ሸክሽቋታል አምጥተው ሲከፍቱት እየተደረገች ፌንት በላች ያቺ ኦሮሞ ያቺ ጀግና የሆነች ልጅ እኔ ራሷ አውቃት ነበር የሚገርማችሁ ምን አይነት ፖለቲከኛ መሰለቻችሁ ኦሮሞን የምትጠቅምናታ በቃ ያ የትግሬ ጥገኛ እሷ ናት ብሎ ሰልሎ ነገራቸው ጎንደር ባደገ የደህንነት አባል ልጁን ማውቀዋለሁ እኔ የማላውቀው ነገር የለም እኔ ጋር ፖለቲከኛ ነኝ የማይመጣ መረጃ የለም እኔ ስለማልነግራቸው እኔ መጽሐፍ ብጽፈው ሚሊዮነር ሆናለሁ ይሄ እውነተኛ ነው ተስፋዬ ገብረአብ የውሸት ጽፈው ለየኮ እውነት እኮ ነው ስሟን ሁሉ አመጣላችኋለሁ ማስታወሻ ያላለ ረስቸው ረጅም ጊዜ ስለሆነ ስሟ ጠፋብኝ ልጅቷ ማን እንደሆነች ጻፍ ያቺ ጀግና የት ሄደች ብላችሁ ጠይቋ ያናሳዩት ተሸማቃ ጠፋች ለምንድን ነው ብላ ስትጠይቅ ወደ ፖለቲካ እንዳትመጭ ነው ያለው ፖለቲካ ከዋራሽ ከዚህ በኋላ ፖለቲካ ከዋራሽ ከዚህ በኋላ ይሄን ቪዲዮ ሶሻል ሚዲያ ለቀዋለን እየቆረጥን ለቀዋለን የሚሸጣለ ደግሞ እንሸጣውና እዚያ ጋር ይታያል ሊንኩን አምጥተን ለኢትዮጵያ ስለቀዋለን አለ ተመልከቱ የወያኔን ክፋት ትግሬዎች ክፋታቸው ነው ብርቱካን ሚደቅሳንም ዘሴም ሺት ነው ያደርጓል ብርቱካን ሚደቅሳ ጠንካራ ዳኛ ስለነበረች ኦሮሞ ስለሆነች ጠንካራ ናት በጣም ጠንካራ ነበረች ግንቦት ሰባቶች ጋር ግንኙነት ስላላት በጣም ጠንካራ ለውጥ ፈላጊ ስለሆነች ወጣት ዳኛ ናት ምንድነው ያደርጓል እንጌታቸው አሰፋ አስረው ወስደው ካሜራ ገልብጠው ቂጧን ገልብጠው ካናቢስና ውስኪ ነው የሚሰጡ ደግሞ ፍንጥጣ እንዲደፍር ሰው ወንዱን እንዲደፍረው ያለ ማዋቅ ማለት ነው ጉሙዝ ነው የሚያመጡ ወይ ደግሞ እልም ያለ ትግሬ ደደብ ድንድር ዝም ብሎ ስጋ መብላትና ጠመንጃ የሚሸከም ትግሬ አጋጣሚ ያገኛት አማራ ሰው ነበር ትልቅ ሰው ያችን ኦሮሞ ያደረጉባትን ስትነግር ለዚህ አማራ በጣም ይገርማቸው በጣም ጓደኛዋ ስለሆነ ማለት የፖለቲካ ጓደኛዋ ስለነበር ተናገረች ለምን ቀረሽ ሲላት ማለት ያደረጓትን ነገር በሙሉ ተናገረች በጣም ስለምትወደው ማለት እንደ ወንድም ስለምታየው ለዚህ አማራ ነገረች ሀብታሙን ምንድነው ያደረጉት ሀብታሙ ለምንድን ነው የማይናገር ሀብታሙ ለምን ታሰረ ሀብታሙ የታሰረው ተቃዋሚ ነው አይደል ልደቱም እሱም የውሸት ነው 92 97 ላይ ባስጨፈጨፉት የአዲስ አበባ ወጣቶች መጠየቅ ነበረባቸው ደንደብ ስለሆነ ነው ህዝቡ እዚህ መጣው ነው ይልቃል ጌትነት ደደብ ስለሆነ ነው መጠየቃቸው ልደቱ እነ ትንግርቱ ይጫወቱባቸዋል
ሀብታሙ ለምን የታሰረው? ተቃዋሚ ሆኖ አይደለም። ልደቱ አያሌው ቢሊዮነር ሲሆን እሱ በወተት ነው የሚያሰሩት በ300 ምናምን ብር። እኔ በዚህ አልሰራም ልደቱ ሀብታም እየሆነ እንዴት ነው አለ ነው አሉና አሰሩት። ቀጠቀጡት። ካናቢስና ውስኪ እየጠጡ ፊንጢጣውን አስደፈሩት። እሱ ግን አይናገራትም። በወንድ ልጅ ላይ ያልተደረገ ነገር አድርገውብኛል ያለው እሱ ነው። they raped him ሬፕ አድርገውት ፋክቱ እኮ ይሄ ነው። ከዚያ በኋላ ነው ቅባት ሳያደርጉ ስለደፈሩት ውስኪና ካናቢስ የወሰደ ወንበዴ ትግሬ ስለደፈረው ፊንጢጣው ተበላሸ ማለት ነው። ያኔ ሆሞራይድ ያዘው ተሰቃየ። እንደውነቱ ከዲስኮ ሆስፒታል ገብቶ እኔ ከታተል ነበር። እያንዳንዱ የኢትዮጵያ ፖለቲካ ላይ መረጃ አለ። ደህንነት አለ እዚያ የሚሰራ ደህንነት እኮ ነው። ጓደኞች አሉ ከኦሮሞ አለ ከትግሬ አሉ አብረውኝ ኤርፖርት የነበሩ ይነግሩኛል። እዚያ ጋር ገባ ከዲስኮ ሆስፒታል አቆዩትና ሲሻለው አንፈታም አሉ። ምንድነው ሲባል ከኤርሚያስ ለገሰ ጋር ግንቦት ሰባትን ሚዲያውን ኢሳት ናፈሳሉ ላኩኛል። እኔ ያለ ወተትም ሰራለሁ ፍቱ ሲል አይ አንተ እዚያ አሰራም ተባለ። እየትግሬ በል ወደ ውጭ ሀገር እንካለን ፖለቲከኛ ሆኖ ነው የምትሄደው ትሰራለህ። አሁን ለማን ነው የሚሰራው? ለማን ነው የሚሰራው? ንገረኛ። ሀብታሙ ለማን ነው የሚሰራው? ለአማራ ነው እየሰራ ያለ? ለትግሬ እኮ ነው። ሂዱና አዳምጡት የሚናገረው ሰሜነኛ ጽምዶ ይላል። ለምን ፊንጢጣውን ከደፈሩት በኋላ የትግሬ ደጋፊ አደረጉት ማለት ነው። አሁን ራሱን ቀይሮ ስለቀረጹት የትግሬ ተወካይ ሆኖ ቀረ። ራሱን ተናግሯል። እኔ እንኳን ለምናገረው ተናግሯል እኮ ስላልገባችሁ ነው እንጂ በወንድ ልጅ ላይ የማይደረግ ነገር አድርገውብኛል። ወንድ ነው፣ እውነቱን ነው። ወንድ ስለሆነ በጣም የመናገር ደብሮት ፊንጢጣውን ደፈሩት፣ ቂጡን ደፈሩት፣ በቃ አበላሹት። እንደዚያች ኦሮሞ ቀረጹት፣ ቪዲዮ አሳዩት። ከዚያ የትግሬ አምላኪው ነው ቀጠለ። አሁን ሀብታሙ ፈንገጥ ቢል ቪዲዮ ይለቀቅበታል። እንኳን ለነታ የማይበየነ ማት ነገር ተይዞባቸው መቃወም አይችሉም። ታዲያ ያን ያክል ይቃወሙ የነበሩ ሰዎች የጠፉና አበበሉ ሸራተን ሄደው ብዙ ነገር ስለተያዘባቸው ሴቶች አቅርበውላቸዋል። ሲንዘላዘሉ ትንሽ እኮ አሳይተውባቸው ነበር። ሲጃጃሉ ነበር። አብይ ያንን የያዘው ከደህንነት መስሪያ ቤቱ ሰላይ ስለነበር ከኢንሳ ነው። ያን ከትግሬዎች ነው የለመደው እሱ። አብይ ይሄን ያደርግ ነበር። ጠቅላይ ሚኒስትር ሳይሆን ለማናሱ ይሄን ይሰሩ ነበር። ገብታችኋል? ይሄንን ያደርጉባል ትግሬዎች። እኛ ምንም ስላላረጉን በነፃነት የምናጋልጣቸው ምንም አላረጉንም። የነዚህን ወያኔዎች ክፋት የትግሬ ወያኔዎች ክፋት ካላወቃቸው ተሸክማቸው አምጧቸው። ስለዚህ ሀብታሙ ራሱ የነሱ ደጋፊ ሆኖ ተለጥፎ ቀረ። ልደቱ የነሱ ተለጣፊ በጠቅላላ ደፍሯቸው ያንዳንዱ ቪዲዮ አላቸው። እነዚህ ተሳደቡ፣ አሸማቁ፣ አስፈራሩ ተብሎ ወያኔ ላካቸው ናቸው። ሰውን በተለይ አማራውን አሸማቀው፣ የሚዲያ ሰዎችን አሸማቀው፣ ፖለቲከኞችን አሸማቀው አባል ለማድረግ ነው፣ ለመመልመል ነው። ይሄ አዲስ ስትራቴጂ ነው የወያኔ። እኛ እናውቃቸዋለን። ወያኔዎች 27 ዓመት የቆዩት በማሸማቀቅና በማስፈራራት ስም በመለጠፍ ነው፣ በማዋረድ ነው። አሁን እኛ የከሌሚስት ጀምሮ የሚያዋርዱ አሚናዎች አይታ ትግሬ ናቸው ዘራቸው አዋርዱ ተብሎ ወሎ ውስጥ ያደጉ ጎንደር ውስጥ ያደጉ አሉ፣ ሸዋ ውስጥ፣ አዲስ አበባ ውስጥ በቃ ያዋርዷል። ወጣው ያዋርዷል። ለምሳሌ አሁን ይሄ አንድ ሻቢያ ቂጡን የሚሰረር ማን ነበር? የአሜሪካ ያለ አንድ እንቆሮ ማህይም ሰው ገላለሁ የሚል እዚያ ነገር ኤርትራዊ ነው። የትምህርት አለ ደማ ከአራተኛ ክፍል ላይ ያልተማረ እልም ያለ ማህይም ኢዝማይዝ ጭዝ የሚል ሰውዬ ይሄ ወራዳ ቂጡን እንኳ 28 ወንድ በቀን እንደሚደፍረው ያ ካልተደፈረ እንደማይቀጥል ዩቲዩብ ላይ ተቀምጧል።
ግን ሰውን መጥቶ ግብረ ሰዶም ብሎ የሚሳደብ ቂጡን ተደፍሮ ሌሎች ቂጡን ተደፈረ የሚል አንድ ኤርትራዊ አለ። እዚህ ሀገር የሚቀመጥ መከሰስ እንኳን እንደሚችል የማይገባው ደንቆሮ ኤርትራዊ አለ። አማራ ነኝ እያለ ሲያታልል ነበር። በአማራ እንጀራ እዚህ የደረሰ የእንቁላል ቀቃይ ልጅ የባንዳ ልጅ ግብረ ሰዶም በምስራቅ አፍሪካ ያስፋፋ ከጅብ ጋር የተዳራ ከሜዳ አህያ ጋር የተዳራ የ15 ዓመት የበሰበሰ አስክሬን በጥብጦ የጠጣ የ3 ቀን አስክሬን ቀቅሎ የበላ ራሱ የተናገረው ሄዳችሁ አዳምጡት። ግብረ ሰዶምን ያስፋፋ ዮሴፍ አብራ ይባላል። ይሄን ሁሉ የለቀቁት እነሱ ናቸው። ሰሜነኛን ካልደገፍክ ያዋርዳል። ይሄ ወራዳ ከሱ የበለጠ የተዋረደ ሰው የለም። በአንዲት ክፍል ይቀዝናል፣ በአንዲት ክፍል ያበስላል፣ በአንዲት ክፍል ይተኛል፣ በአንዲት ክፍል ይሸናል፣ በአንዲት ክፍል ይበላል፣ በአንዲት ክፍል ይሳደባል፣ በአንዲት ክፍል ይተኛል፣ በአንዲት ክፍል በፖፖ ላይ ይጸዳዳል፣ በአንዲት ክፍል አረቄ ይጠጣል። እንዲህ አይነቱ ወራዳ ከሞራል የወጡ የሰው ስጋ እንበላለን ብለው በራሳቸው በቪዲዮ ላይ ወጣው የመሰከሩ ሶዶሞችን አሰማርተውብናል። ታላቁን ወርቁ አይተነው ሲያዋርድ አይታችሁታል። በጣም አዝናለሁ። አሁን ጎጃም የዚያ ከተማ አለ ማለት ነው። አንተ ወራዳ ዘመነ ካሴ እያልክ የምታጨረብር ዲያስፖራ እነዚህ ቆሻሻ ቅማል ሲበሉ ያደጉ ቤተሰቦቻቸው ቅማል የበሉ ያሳደጓቸው ናቸው። ሰፋሪ ናቸው። እነዚህ ቆሻሻ ናቸው። የባንዳ ልጆች ናቸው። ወራዳ ናቸው። እነዚያው ሰውን በማሸማቀቅ እንደኛ ያለውን ተሸማቀን እንወጣ መስሏቸው እነዚህ ዱዱም በዱዱም አንደበታቸው እነ ስታሊን የተባሉ እነ ማርያም የተባሉ እነ ሀብታሙ የተባሉ ተቀጥረው እነ ኤድመንድ የተባሉ ሌሎችም አሁን እኛን የሚሳደቡ ፊታቸውን ደብቀው ሲያቀረሹ ፎቶ አውጥተው ሲሳደቡ የሚውሉ ሁሉ እነዚህ ትግሬዎች ናቸው። እኛን ሲሳደብ ሰው ወንድም ሴትም ካየህ አሚና ትግሬ ወይ ያገው ሸንጎ ነው። እነዚህ ቅማላም ወያኔዎች አስተሳሰባቸው ቅማል ወጥተው ይሳደባሉ። የተሸከሙት ቅማል ነበር ወጥተው ይሳደባሉ። እና ሀብታም አያሌው ሁሉ ውጡና ተሳደቡ ተብሎ ተመድበዋል። የማራመት የተባለች እኮ አላያትም እንዴ? ማስቲካ እኮ ለማኘክ በሁለት መንጋጋ የምታኝክ የምትፈጭ ወራዳ ጎንደርን እንጀራ እየበላች ጎንደሬን ለማጥፋ ምሰራ ወራዳ ነች። አሁን ስድብ ላይ እየተሰማሩ ስታሊን የተባለ የሰፋሪ ልጅ ያለ ዕውቀት ያለ ትምህርት የጳውሎስን መቋሚያ ይዞ ይዞር የነበር ደንቆሮ ቅማል እየበላ ያደገ ማህይም አስረስን ነው የምታሸማቀቀው። አንተ ቅማላም ሰፋሪ ቆርጠላክለት አማራን ማሸማቀቅ አይቻልም። ስታሊን አሁን ንገሩት ለቅሰና ቅማል እየበላ የመጣንተ ቅማላም ልጅ ማህይም ሰፋሪ ልጅ አንተ አሁን አማራን ልታሸማቀቅ እና አስረስ መልስ አይሰጡማ። አንደኛ ጠበቃ ነው፣ ሁለተኛ ህግ አዋቂ ነው። እንደኛ ወጥቶ በድፍረት አይናገርም። እኛ ግን እንነግራለን። እኔ ከፈሴ ጋር የተጣላው ነኝ። እንኳን ትግሬም ትራምፕን አልፈራም። አስረግጬ የምነግርህ እንኳን ወያኔ ትግሬ ትራምፕን አልፈራም። እመነኝ። እኔ የመብት ታጋይ ነኝ። ማልኮም ኤክስ ብለህ ጥራኝ፣ እኔ አልፈራም። የአሜሪካ ታጋይ ማልኮም ኤክስ ብቻ ነው። ነጮችን መበቀል አለብን ያለ ያ ግን ልምጥምጥ ማርቲን ሉተር ኪንግ ግን ሪኮንሲሌሽን ያለ እንደ ደቡብ አፍሪካው ቦዘኔ ማንዴላም እንደተባለ ቅዘና ህዝቡን ሽጦ ዛሬ ደቡብ አፍሪካ ላይ ጥቁር ነው የሚገደሉ ነጮች አይነኩ። ማልኮም ኤክስ ብለህ ጥራኝ፣ አልፈራም። አንተ ቅማላም ትግል ወጣውን ጠቅላላ ይሄ ከሀብታሙ አያሌው ጀምሮ ተልኮ ተሰጥቷቸው ጄሪ ነው ኢየሩሳሌም የሚሏትን ይቺ እንደዚህ ናት። አንድ ሴት ናት። ቢተዋት ምናል እኛ እኮ ባህር ዳር የተወለደ ትግሬ እንደሆነች እናውቃታለን። ግን አሁን በወያኔ ላይ ያለው አቋሟ ላይ ደግፋል። የወያኔን የሚጠላ
ሰው እደግፋለሁ። በጣም ወያኔ የሚደግፍ ሰው ደግሞ ጠለዋል። እናቴን ብትደግፍ እገላታለሁ። አስረግጬ ነው የምነግርህ። ወንድሜ ቢደግፍ በጥይት ነው የምበጥስ። ከነሰራቱ የት ነው የማጠፋው? አሁን ይሄ ሁሉ የምታዩቸው በሙሉ ሶሻል ሚዲያ ላይ መመሪያ ወርዶ ነው። ምሳቃ ይበላል ምን ሀብታማውን ውሸት ነው። አንደኛ በትምህርትም ይበልጠዋል። ማስተር ዲግሪ አለ፣ 2 ዲግሪ አለው። ሁለተኛ ፖለቲከኛ፣ ሶስተኛ ከሱ በላይ አማራ ነው። እናቱ የወሎ አማራ ነው። ሀብታሙ እኮ አያሌው ተሾመ አፍራሳ ነው፣ ኦሮሞ ነው። በአማራነት ከሆነማ ከኤርሚያስ ለገሰ በላይ አማራ አለ እንዴ? እኔ አባቴን አላምነው። ምክንያቱም በማህፀን ተሸክሞ አላሳደገኝ። አባት እምነት ነው፣ እናት እውነት ነው። እናቴን ነው የማምነው። ስለዚህ ኤርሚያስ ለገሰ ዋቅጅራ አማራ ነው ማለት ነው። ምክንያቱም የወሎ እናት ናት፣ ቤት አማራ ናት እኮ እናቱ አማራ ነች። ታዲያ አማራ ነው ማለት የሰውዬ አባት ኦሮሞ ስለሆነ የምጠላው። ጥላቻው ግን የኦሮሞና የአማራነት አይደለም። ጥላቻው የአብይ ደጋፊነት አይደለም። ጥላቻው ህወሓትን እንዴት አልተቀበልክም? አብረው ልከውን እንዴት ከዳም? ወደ አባት ዘር ገባን አሸማቋቸው ተብለው መመሪያ ወርዶ ነው። ሀብታማውን ዋና ተሳዳቢ ነው። በቃ ዋና ተሳዳቢ እቺ ማራናውት በቃ ስድብ ጀመሩ እኮ እነ ስታሊን ተሳድባ ያውቁም ነበር። በቃ ዝም ብሎ እየወጣ ጠቅላላውን እያዋረደ ነው። አሁን እነዚህ ወሎ አሚኖች ሁሉኛን ባለቤት የሚሰሩ ውጡና ተሳደቡ አዋርዱት። ይሄ አሁን ዮሴፍ አብርሃም የምትለው ተስፋ ቆረጠ ትግሬ ዝም ብላችሁ ተሳደቡ ተብሎ ነው። በጀት አላችሁ። አብያ ዮሴፍ ስራ እኮ አይሰራም። መሀይም ነው፣ አልተማረም። ቁርጥ ሲበላ ነው ሁሉ ጊዜ የምታየው። ከየት አባት ይሰራል? አንደኛ ኮልታፋ ነው፣ ማውራት አይችልም። ትምህርት ቤት አልሄደም፣ ቅጥር የለውም። እኔ እኮ አጣርቻለሁ። ምንም ስራ የለውም። $10,000 ይሰጡታል። ያንን የዋልማርት ቺክን እየገዛ ያንን ትልቅ ነገር መስሎት የኔ መሰበሰ ስጋ እየቆረጠ እየበላ ሲሳደብ ይውላል። ጽምዶን ደግፉ ይባላል። እና ጽምዶን የሚከላከል ትግሬን የሚከላከል አሸማቆ እነዚህ እንደ ስታሊን ያለ የሰፋሪ ልጅ የማህይም ቅማል እየበላ ይበጣ ከናባትናቱ ከናያቱ እነዚህ ሰምታችሁ የነዚህ ስም ማጥፋትና ዘመቻ ፈርታችሁ ድምጽ ያጠፋችሁ የአማራ ምሁራን የአማራ ታጋዮች ወራዶች ናችሁ። ተደብቃችሁ የትም አትቀሩም። አሜሪካን ሀገር ልደቷ አያሌው ጋር የተደበቀ አማራ አንተ ወራዳ ሽንታም የነዚህን አፈርታችሁ የነዚህ ሰፋሪ ትግሬዎች እነዚህ ቅማላሞች ወያኔዎች ፈርታችሁ ከአማራ ትግል የሸሻችሁ አማራዎች እናንተ ደደቦች ታጋዮች አልነበራችሁ። ተደበቃችሁ፣ ፈርታችሁ። አንዳንዶች ፈርታችሁ እኮ ካናቢስና ውስኪ ነው የሚሰጡ። ደግሞ ፍንጥጣ እንዲደፍር ሰው ወንዱን እንዲደፍረው ያለ ማዋቅ ማለት ነው። ጉሙዝ ነው የሚያመጡ ወይ ደግሞ እልም ያለ ትግሬ ደደብ ድንድር ዝም ብሎ ስጋ መብላትና ጠመንጃ የሚሸከም ትግሬ አለ። መጀመሪያ ምንድነው የሚሰጠው? ጌታቸው አሰፋም ደፋሪ ነው ታውቃላችሁ። ጌታቸው ራሱ ደፋሪ ነው። ጌታቸው ካናቢስ ይወስዳል፣ ውስኪ ይጠጣል። ከዚያ ወንዶችም መጥቶ ደፈረን ሲሉ አልሰማችሁ? ምርመራ ጋር መጥቶ ይደፍራሉ። ይህ እኮ እውነት እኮ ነው። የተደፈሩ ሰዎች እኮ ሚዲያ ላይ ወጥቶ ተናግረዋል። አምባሳደሮች ተናግረዋል። ወንድ እንደሚደፍሩ አይተዋል። ነጌታቸው አሰፋ እኮ ወንድ ደፍረው ብቻ አይደለም አስደፍረው አይደለም ለመግረፍ ዘግዝቀው ኦሮሞና አማሮች ይሞቱ ነበር። ረስተውት ውስኪ እየጠጡ ትግሬ እየመጣ እየተባበረ ገርፎ ወደ ታይ ዘግዝቀው ማለት ነው። ወደ ጭንቅላታቸው ኦሮሞዎች፣ አማራዎች፣ ደቡቦች ፊታቸው አብጦ ደሙ ማለት ነው ወደ ታች መጥቶ ፈንድተው የሞቱ እኮ አማራዎች አሉ። ረስተዋቸው ወፌላላ ሊገረፉ እግራቸው ተተልትለው አረቄና ቁርጥ ሲጠጡ ማለት ነው። ተመልሰው ሲመጡ የተዘቀዘቁ አማራዎች፣ ኦሮሞዎች ሞተዋል። ያንን ስርዓት እኮ ነው እናምጣው የሚሉ እነ ዘመነ ካሴ። ይሄን ትግሬ እኮ ነው መጥቶ ኢምራን እያሉ ያሉት። ይሄ እኮ እውነታ ነው የምነግራቸው። ይሄ እኮ ትግሬዎች ተናግረዋል። እኔ አይደለሁም፣ ራሱ የትግሬ ተቃዋሚ እኮ ተናግረዋል። ራሱ ትግሬዎች ተናግረዋል። ያለው እንትን እነዚህ የአጋዚያን ትግሬዎች እኮ አድዋዎችን ተቃውሞ እኮ ወጥተው ተናግረዋል። አባል የነበሩ ያዩትን
አብረው ሲሰሩ የነበሩትን እኮ ተናግረው ሲመጡ ተዘግዝቀው የነበሩ ሴቶች ወንዶች ሞተዋል። ማዕከላዊ እስር ቤት እኮ ይደረጋሉ። የደህንነት መስሪያ ቤት እኮ ቢሮ ውስጥ እኮ ቤተ መንግስት እኮ መግረፊያ አለ። ቤተ መንግስት መለስ ዜናዊ መተኛው አንደርግራውንድ እንዳለ እሱ እዚያ ውስጥ እኮ መግረፊያ አለ። ሸራተን እኮ መግረፊያ አለ። መቻሪያ ሜዳ ላይ እኮ መግረፊያ አለ። የአዋሽ አግሮ ኢንዱስትሪ ውስጥ እኮ መግረፊያ አለ። ትግሬ ብቻ የሚያስር ያላሙዲ ማምረቻ ውስጥ ትታሰራለህ። ሰራተኛ ይታሰራል። የግል እስር ቤት አለ። የኢትዮጵያ ቢሊዮነሮች እኮ የግል እስር ቤት አላቸው። አታውቁም? ጠመንጃ አላቸው፣ ትጥቅ አላቸው፣ የግል እስር ቤት አላቸው። የጠሉትን ገና ኩት የሚል ገና በመነሳልት ላይ ያለን ማንኛውም ብሔር ይሁን ነጋዴ ይወስዱታል። አፍ ነው በራሳቸው ደህንነት እንጠጣ ብለው ማታ ላይ እንመራራ ብለው እዚህ ጋር እንግባ ብለው መኪና ሲያቆም ይዘው ትሄዳሉ። የራሱን መኪና አስነስተው እሱን በራሱ መኪና አፍነው ጥቁር እንትን አድርገው ሌላ እርሻ ልማት ቢሊዮነር ነው ይታወቃል። ማንም ፖሊስ አይፈትሸውም። አላሙዲ ከሆነ አላሙዲ ነው፣ ታጀው ነው የሚያልፈው። ይዘውት የሚሄዱ ግን የሚገረፈው ሰው ያንን ገና በመውጣት ያለን ነጋዴ ማለት ነው። ሙልጭ አርገው ቂጡን ዘግዝቀው 7 ቀን ይገርፉታል። ንግዱን ሁሉ ወደኛ አዙር ይባላል። ይሄን ልቀቅልን በደብዳቤ ይሄን ድርጅት አልፈልገውም ብለህ ልቀቅ ይባላል። ይለቃል በቀጥታ በቃ አታጥፉኝ እኔ አልፈልግም ይችን ነገር ግን ተውልኝ ልጅ አይችል ላሳድግ ይላል። ይሄን አታውቁም እንዴ? ትግሬ እኮ ያደርጋል። ቁጣ ነው የሚባለው። እናንተ በኢትዮጵያ ውስጥ ትግሬዎች ያላደረጉት ወያኔዎች ምን ነገር አለ? የነዚህን ወያኔዎች ክፋት የትግሬ ወያኔዎች ክፋት ካላወቃቸው ተሸክማቸው አምጧቸው። እነዚህ እንደ ስታሊን ያለ የሰፋሪ ልጅ የማህይም ቅማል እየበላ ይመጣ ከናባትናቱ ከናያቱ እነዚህ ሰምታችሁ የነዚህ ስም ማጥፋትና ዘመቻ ፈርታችሁ ድምጽ ያጠፋችሁ የአማራ ምሁራን የአማራ ታጋዮች ወራዶች ናችሁ። ተደብቃችሁ የትም አትቀሩም። አሜሪካ ነገር ልደቷ አያሌው ጋር የተደበቀ አማራ አንተ ወራዳ ሽንታም የነዚህን አፈርታችሁ የነዚህ ሰፋሪ ትግሬዎች እነዚህ ቅማላሞች ወያኔዎች ፈርታችሁ ከአማራ ትግል የሸሻችሁ አማራዎች እናንተ ደደቦች ታጋዮች አልነበራችሁ። ተደበቃችሁ ፈርታችሁ አንዳንዶች ፈርታችሁ እኮ ለካስ የአማራ ምሁራን ሁሉ የአማራ ዲያስፖራ ሁሉ ህዋት በድሏል ስትሉ የነበራችሁ የአማራ ምሁራን አሁን ለምን ወደ ህዋት ገባችሁ? ለምን ህዋት ተጠብቃላችሁ? አንቱ ሸታም ሁሉ አንተ ወራዳ ሁሉ አንተ ዶክተር ነኝ ፕሮፌሰር ነኝ የምትል ኢንጂነር ነኝ የምትል ወራዳ የአማራ ምሁራን ፕሮፌሰር ነኝ የምትል ስብስብ ሞራል ቢስ ዛሬ እንዴት ተደበቅክ? አማራ ዋናው ጫፍ ላይ ሲደርስ ትግሉ ለምን አባትክ በህዋት ተጠልለ ተደበቅ? ለምን አባት ደብረጽዮንን ተጠብቃል? ለምን ለአማራ ወጣውን አትቀጥልም? ለካስ ህዋትን እንቃወማለን የምትሉ አሁን ጥቅም ስላጣችሁ ነው። ትግሬ ጠላታችን ነው ስትሉ ነበር። ዛሬ ታዲያ እንዴት ተደራጅ ትጠብቃለህ? ስታሊን የተባልክ ተራ ደብተራ ምንም አይነት የቤተ ክርስቲያን ትምህርት ሳይኖርህ የጳውሎስን መቋሚያ ይዞህ በየቦታው እየላከህ ስትዘርፍ የነበርክ የሰፋሪ ቅማል እየበላ የመጣ ትግሬ ዘራፊ ሰፋሪ ተሳደብ ተብለህ እየወጣ ትለፈልፋለህ። ከአስረስ ጀምሮ ልታሸማቅቅ አማራ ሞከርክ። እውነትህን ነው። የሚሸማቅቅ አማራ የለም። የአማራ ዲያስፖራዎች በተለይ የአማራ ምሁራን አማራ ተገደለ እያላችሁ ስትጮሁ የነበራችሁ ባንዲራ ስትሸከሙ የነበራችሁ ዋይት ሃውስ ስታደነቁሩ የነበራችሁ ዛሬ ለምን ተደበቃችሁ? ዛሬ እንደዚህ ለምትደበቁት እናንተ ሽንታሞች የአማራ ምሁራን ለምን ለፈለፋችሁ ታዲያ? አንሽንታም የአማራ ምሁራን በሱሪ ላይ የምታንጠባጥብ ሽንት አንቅዘናም ፈሳ ለምን አባት ተደበክ? ዛሬ ለምን ትቃወማለህ? ለምን እንደኛ ጸንታ አልቀጠልክም? አንሽንታም አንተ ፈሪ በሱሪ ላይ የምትለቅ በፓንት ላይ የምትለቅ ሽንታም የአማራ ምሁራን የምትባል
ጋላን ወደ ኬንያ ሸኛለሁ ስትል የነበርክ ዶክተሩ ዛሬ ታባት ሄድክ። እናንተ ሞራል ቢሶች አማራ ሞራል ዛሬ ታባታችሁ ገባችሁ። ስትዘርፉ ነበር አማራው ዘረፋችሁ። አይጠይቅም አማራው። ለትግላላችሁ አታለላችሁ። ስብሰባ ጠራችሁ። ኦርቶዶክስ ጄኖሳይድ አላችሁ። ህዋትን ንቅጠማላችሁ። ፋኖና አስታጥቃላችሁ። በየቤተ ክርስቲያኑ ገንዘብ ሰበሰባችሁ። እናንተ ወራዳዎች የአማራ ዲያስፖራና የአማራ ሞራል አማራ ተገደለ እያላችሁ ጮኸ የነበራችሁ ዛሬ ተደብቃቸዋል። ዛሬ እንደዚህ እነዚህ ሽንታሞች ለምትደበቁት ትላንትና ለምን አባታችሁ ትግሬን ተቃወማችሁ ነው? ገንዘቡን ዘርፋችሁ የሚጠይቅ አማራ ስለሌለ ህዋትን እንታገላለን እያላችሁ በፋኖ ስም የፋኖ ራት ግብዣ እያላችሁ በእናበበለው ሁሉ ስትዘርፉ የነበራችሁ ሌቦች በሚዲያ እያላችሁ ጎፈንድም ሲሰበስቡ የነበራችሁ ዘመነ ካሴ ራስ ዘመነ ቂጥ ዘመነ ስትል የነበርክ የአማራ ሞር ትላንትና እንታገላለን ያላችሁትን ገንዘብ የዘረፋችሁበትን ህዋትን ዛሬ ራሱን ህዋትን ደግፋችሁ ለምን ቆማችሁ ነው ጥያቄ። ትናንት ስትታገሉት የነበረውን ድርጅት ዛሬ ወገን እንዴት አደረጋችሁት? እናንተ ልምጥምጦች፣ እናንተ ወራዶች፣ የአማራ ባሪያዎች፣ የቀለም ዶክተሮች፣ ሸምዳጅ ዶክተሮች፣ እናንተ ወራዶች፣ እናንተ አማራ እያለቀ አፋችሁን የዘጋችሁ በልደቱ አያሌው ተደራጅታችሁ የተደበቃችሁ የአማራ ሞራል እናንተ ሽንታሞች በሱሪያችሁ ምሸኑ እናንተ ዘረ ሽንታሞች እናንተ ፈሪዎች። ታዲያ ለምን ወያኔን ተቃወማችሁት? ለምን ገንዘቡን ዘርፋችሁ ዲያስፖራዎች ተደበቃችሁ? የምንታገለውን ድርጅት ዛሬ ወገን ያደርጋችሁ እናንተ ገዳይ ወያኔዎች፣ ገዳይ ወያኔ፣ እናንተ ወያኔ ገዳዮች ኢትዮጵያን አንፈልግም አላላችሁ? ኢትዮጵያን አንፈልግም አላልክም ወይ? ትግሬ አገር ሰርተህ የለም ወይ? ቲዲኤፍ የሚባል ጦር አቋቁም የለም? ባንዲራ ሰርተህ የለም? የራስክ ሲኖዶስ አቋቁም የለም ወይ? አንተ ወያኔ ሂድና እንደለመድክ ቅማልክን እየበላህ ተገንጠል ነው። ምን ትሰራለህ ወደ ኢትዮጵያ? ምን ሰራለህ ወደ ራስህ? ምን ስላለ ኢትዮጵያ ላይ ለምንድን ነው ተነቅላችሁ ማጥቶት? ገና ቅማልክን እየበላህ ትቀጥላለህ። አድዋ ውስጥ እመን የአማራ ወጣት እያደረጀንባችሁ ነው። አማራን እያደራጀ ነው መንጥሮ እንዲያስወጣችሁ። ምን አባት ትሰራለህ ኢትዮጵያ ውስጥ? አገር አለ ብለሃል፣ ባንዲራ ፈጥረሃል፣ አማራ ጠላቴ ነው ብለሃል፣ ኦሮሞ ጠላቴ ነው ብለሃል። ምን ትሰራለህ? ወርቅ ዘርፋ በስማችን 90 ቢሊዮን ዶላር አሽሽታል። ምን አባት ትሰራለህ ነው? አንቅማላም ዘረቅማላም ዘረ ሰፋሪ ምን እየሰራ ነው ኢትዮጵያ ውስጥ ነው የምልህ? ምን ትሰራለህ? ለምን አባት ከነ ወያኔ ቅማላ የምትመጣው እያልኩ እየጠየቅኩ እኮ ነው። አትመጣትም። ወጣት አደራጅተንባል፣ አስታጥቀንባል። ጎንደርን አጥፍተህ ነው ደካማ አማራ ፈጥረህ ለመምጣት ያሰብከው። የነዘመነ አካሄድ ያለ ታዲያ ምን አባትክ ነው? ሀገር ሰራው አላልክም? ትግሬ ቅማል እየበራ ታዲያ የምትኖር ህዝብ አንተ ሌባ ወያኔ ሀገር ሰራው ምናምን። እኔ አይደለሁም ፈጣሪህ ስብሐት ነጋ ነው ቅማላ ምን ያለ ሌባ። ዛሬ ገንዘብ አግኝተህ ወያኔን ትቃወማለህ? እንዲያን ቅማላም ነው ያለ እንፍጣም ህዝብ ነው ያለ እኔ ወያኔ ወያኔ ትግሬ ወያኔ ትግሬ አገር ሰራው ካልክ ምን አባት ትሰራለህ? ለምን አትወጣ? ታላቋ ትግራይ ምናምን ወያኔ እነዚህ ቅማላም ዘረሰፋይ ወያኔ ታላቋ ተጋሩ ታላቋ ትግራይ ምናምን እውነት ነው። ትንክተኛ ናይ ወርቂ ህዝብ መለስ ዜናዊ አንተ ሌባ ዘረ ሌባ ዘረ ሰፋሪ ቅማል እየበላ የመጣ ነው ያለ ራሱ ስብሐት ነጋ። ያ ተረስቶልህ ደግሞ እኛው ተጋሮች ትግሬዎች እኛ የምስራቅ አፍሪካ አንቀጣቀጥ ተራራ ምናምን ያንቀጠቀጥ እውነት ነው። ጎጃምም እንዳንተ አልተለጠጠ አባይና ጣናን ተንተርሶ የሚተኛ አማራ ወራዳ ቅማሉን ረስተው ደግሞ ድሪቶን ልመናህን
አሁንም መጠረጋል ረስተው እኛ ታላቋ ትግራይ እኛ የታላቅ ህዝቦች ባለፊት እውነት ነው። ጎጃም አማራም በእናንተ ልክ አልጎረረም። አባይና ጣላን የተንተራሰ ጎጃሜ እኔ እንደ ትግሬ ሲጎርር ሰምቻለሁ። ተራራ እንደ እንሽላሊት የምትኖር ህዝብ ቅማላምና ሰፋሪ ወያኔ ታላቋ ትግራይ እናታችን ወማሪ ወለላይ ትግራይ አራታስቀኝ ጎጃሜ አማራም እንደዚህ አላለ። አባይና ጣናን የተንተራሰ ይግረማችሁ ጎጃሜ በዚህ ደረጃ እኔ አገር አለኝ ሲል ሰምቻለሁ። እንደ እንሽላሊት ተራራ ውስጥና ቋጥኝ ውስጥ እየተለሰወስክ ትመጻደቃላችሁ እናንተ ወያኔዎች ትግሬዎች። እንደው እናንተ ይሄንን አማራ የተባለው ሌባ ህዝብ ከትግሬ እኩል ነው የማየው። አማራ የተባለ ሌባ ህዝብ ነው እንጂ ከዚህ በላይ ምን እንድንሆንልን የፈለግከው አንተ አማራ የምትባል ልካድ ሌባ ህዝብ ምን የፈለግከው? አማራ ዘራፊዎችን ቂጡን የደፈረውን ትግሬ ነው የሚወደው አማራ። ፈርተላክለት ሌባ አማራ የተባልክ ሌባ ሞላጫ። ከዚህ በላይ እንዴት አድርገን እንታገልልህ? ከዚህ በላይ እንዴት ከብሔር ጋር እንግጠምልህ? ከዚህ በላይ ከወያኔ ጋር እንዴት እንፋለምልህ? ከዚህ በላይ ጽምዶን እንዴት እናፍርስልህ? አንተ ሌባ አማራ። ሁልጊዜ አማራ አስመሳይ ነው። ለጠላቱ ነው ገንዘቡን የሚሰጥ። ከኛ ወሬ ፖለቲካ ገንዘቡን ለጠላት የሚሰጥ ሸመድ ማዳ ህዝብ ነው እንጂ ከዚህ በላይ ምን አባትክ ነው ለአማራ? ምን አባትክ የፈለገው? አማራ ሁልጊዜ አሁን የሚፈልገው የዘረፈውና ቂጡን የደፈረውን ነው የሚፈልገው። ቂጡን የደፈረውን ትግሬ ነው ልስራ እያለ ያለው አንዳንዱ አማራ። ሐቁ ነው። ቂጡን የደፈረውን ይወዳል። አዳሃሪ ህዝብ ሁልጊዜ ቂጡን የሚደፍረው ነው የሚፈልገው እንጂ ከዚህ በላይ አክቲቪስት፣ ከዚህ በላይ ፖለቲካል አክቲቪስት፣ ከዚህ በላይ ደፋርና ጀግና አማራ ከየት አባቱ ሀብት ንብረታችን ጨርሰን ባዶ እጃችን እስከሚቀር እንዴት ታገልንለት እኮ ቆርጠላክለት። ይሄ አመዳም አማራ መቼም ሰው አትሆንም። ከዚህ በላይ ምን አባት ክሉል? ከስራ ማጣት፣ በትግሬ ስራ ማጣት፣ መባረር፣ መዋረድ ከነ ባለቤት ከዱባይ ጀምሮ መርዝ ለመስጠት ለመግደል በጩቤ ለመውጋት ቪዲዮ አጣሞ ማምጣት ዝሙት በሚል ስንቱን ዘመቻ ከፈተ በትግሬ። ከኔ በላይ ማን ታግሎልሃል? ደንቆሮ ህዝብ አለባዝ አስመሳይ። ሁሉም ጎበዝ የሚሰራው ለገንዘብ ነው። ሁሉም ሲሰራ የኖረው ለገንዘብ ነው። አማራ ግን ከኛ ጋር እኩል ያየዋል። ዘርፎ የነበረውና የተመለሰውንም ከኔ ጋር እኩል ያየዋል። ትናንትና እየደገፈ ክሉን የዋደመውን ዛሬ ደግሞ እኮ መጣው ጽምዶን አንቀበልም ቢሉ ደግሞ አሁንም እየዘረፉ ይቀጥሉ። እንዴት አይነት ወራዳ ህዝብ መሰላችሁ! በጣም ያሳዝናል። ዘራፊውንም የራሱን ጠላትንም ከኛ ጋር እኩል ያያል። እኔ ህዝብ በስማ ከውሸት ሃይማኖት ጋር አማራ የተጣበቀ ነው። ቅድም አላየው ጊዮርጊስ መላእክት ነው ሲል ሰው ነው ወይ ብሎ ይከራከራል። ከውሸት ሃይማኖት ጋር የተጣበቀ ህዝብ ነው። ከእውነት ጋር የራቀ ህዝብ ነው አማራ። ከኔ በላይ ማን ታገለለት ለጎንደር? ከኔ በላይ ማን ታገለለት ለጎጃም? ከኔ በላይ ማን አለቀሰለት ለወሎየው ጭፍጨፋ? ከኔ በላይ ለሸዋ ስደት ማን ናወራለት? ለአዲስ አበባ መፈናቀል ከኔ በላይ ማን ታገለለት? አንተ ቆዳ ቆረቆ እንደ አማራ ነው የምልህ። አንተ ውሻ አማራ ነው የምልህ። ምን አባት ክሉልህ? ከዚህ በላይ እንዴት ነው በገመድ ሸምቅቄ ራሴን ላሳይ እንደ ቴዎድሮስ በሽጉጥ አውጥቼ ራሴን ላጥፋል? አንተ ወራዳ አማራ ከዚህ በላይ እንዴት አድርገን እንታገል? ትግላችን የሚሸጠው እኮ ራስ ነው። መረጃ ሰቆ አልቀበልም ትላለህ። በአመቱ መጠቅ ብለህ ነበር ትላለህ። ቆዳ ቆረቆንዳ ሌባ። ፍርጥ አድርጌ ስናገር የሚሰሙኝ ኦሮሞና ትግሬዎች ናቸው። ይገባቸዋል። እኔና ትግሬዎች እኮ እንተዋወቃለን። ስለ አብይ ስናገር እኮ ትግሬ ያውቃል። አማራ ግን ደገፈ ወልጨፈቃ ደገፈ ነው ስትለው ና ግባ ብለው ወልቃይት ራያ ማን ነው የሚያስጠብቀው? አብይ አህመድ። የወልቃይት ዘማን ነው አልኩት ትላንት አንዱ። ዛሬም ወደ አብይ ነው
ታዲያ ወልቃይት ጠገዴ ዘብን ያንሰው አልኩት። ለምን እና ታዲያ ለምን አብይ ትቃወማለህ? ትልቁን ጠላትን ወያኔ ታጠፋ። እውነት ብለሃል። ይሄ ልክስክስ ኦሮሞዎች ብቻ አይደለም ሰለጠኑ አልሰለጠኑ 40 ጅራፍ በየሳምንቱ ይገረፉ። አማራ ነው መገረፍ ያለበት። ኦሮሞ ነቅቷል። አሁን ፍርጥ አድርጌ ስናገር ፖለቲካ ስናገር የሚገባቸው ኦሮሞዎች ናቸው። ትግሬዎችን እንተዋወቃለን። በዚህ ውስጥ የሚገባውን ኦሮሞ ነው። አማራስ እየቆረጡ ያሁኑን ስድቧን እየቆረጡ በቁጭት የምናገረውን ያን ይዞ ሲያቀርበ ኧረ ተሳዳቢ ነው። ከኦነግ ሸኔና ኦነግ ጥይትና ጎራዴ የኔ ስድብ በልጦብን አንተ ድዊ አንድ ድዊ አማራ ይሄን እየቆረጡ ያቀርቡለታል። ጉራውና ምናምን ትግሬው እነሱ ደግሞ ስራቸው ተነጋግረዋል። ሞጣን ፖለቲካ እንዳይሰማ ይሄን ልቀቁ ተብሎ እኔ ተናድጄ ስናገር ያን ቆርጦ ያመጣለታል። ይሄው ይሳደባል። ሞጣ ቀራዲዮ ወሲል ጥይቱ ሰማዋለ ሲያወራ ያመጣል። አባቴ ሞተ ውለናም ሁልጊዜ አማራ ማልቀስ ነው። ሽመልስ ንቋችሁ ሶፍት አቀብሏችሁ ነው ያለ ሽንታም አማራ ተኩስ እያልኩ ነው። ጠላትክን ኦቅ ሁለት ጠላት አለ። ብልጽግና አብይና ወያኔ ሻዕቢያን መጀመሪያ አሸንፈው እስኪ አሊያ ግን አብይን ቀስቅሼ የወልቃይትን ዘብ ነው ማስነሳው ታያ ከዚያ እስቲ ወያኔስ ታቆማ ያለ ፖለቲካ የማይገባው ምንም የማይገባው ልጋጋም በአብዛኛው አይተውልገ ያገበሬ ልጅ ገብቶ አሜሪካ ተቀምጦ ዘመነ ካሴ ምን ችግር አለ ከትግሬ ጋር ብንሰራ ዱቄታ ይሄንን ተረፈ ህዝብ ይለዋል ጓድ ካርል ማርክስ። እንደዚህ አይነቱ ወራዳ ተረፈ ህዝብ ነው የሚለው ወራዳ ነው። የቅማላም ትግሬ ታሪኩን እኮ ገና እናወጣለን። ስርዓት ነጋ ነግሯል። አንደንቆሮ ቅማላ ህዝብ ቅማል ብሏል። ሽንታ እዚህ መጠታተላለ ቤተክርስቲያኑን ያዛችሁ፣ ወርቁን ያዛችሁ፣ አባይን ያዛችሁ፣ ምን ይቀራችኋል? ፎቁን ያዛችሁ። ዛሬ እያታለልክ ታርቀህ እንደምትመጣ ደግሞ እየነገርኩ ነው። አሁን ትሞክራታለህ። ወደ 4 ኪሎ አትመጣም። ይቺ ከከሸፈች ታርቀህ ትመጣለህ። ወደ ሳይሆን በግድ ቂጥን ተወግተህ ከአብይ አህመድ ጋር እርቅ ትፈጽማለህ። ምንም አታመጣም። ያው እንግዲህ እንደምንጠብቀው 1 ሚሊዮን ትግሬ አስጨርሰው ዝም ብሎ አይደለም። አሁን የትግራይ እናት በተለይ አጋዚ ኢትዮጵያዊ ልጆችሽን ይነጥቃል ወያኔ። ትግሬ ማለት ያደዋ ሰው ኢሮፕ ልናደርገው አንችልም። ተንቤል ሊሆን አይችልም። አገው ሊሆን አይችልም። በእውነት እነዚህ አጋዚያን ህዝቦች ናቸው። የግሰ ነገሮች ትግሬ ማለት አድዋ ውስጥ የበሸገ 2 ሚሊዮን አካባቢ የሚሆን ህዝብ ነው። ይሄ ወያኔ ተገንጣይ ራሱን አገር ሌሎችን አጋዚያን ጨፍልቆ በእነሱ ልጆች ላይ ደም የሚነግር ደብረጽዮን እየፎከረ ነው። ከዚህ በፊትም ፎክሯል። ይችን ክረምት ጉም ስላለ አዲስ አበባ ድረስ የተንተራሰ ጉም ስላለ በዚያ ላይ እየተዋጋ እንመጣለን በአንድ ወር ውስጥ ብለው ለምን ድሮን የለማ የኦሮሞ ጦር ያቆማቸው። አማራም ከአብይ ጋር ስለተቃወመ ያመጣቸዋል። ጅና አማራ ትግሬን ካሳለፍከው መንገድ አንተን ነው የሚያጠፋ። በኋላ ኦሮሞ ምን ምርኮኛ ማርከን እኮ ጨርሰናል። እነ ዘመነ የተጫወቱባቸው አንድ ቀበሌ መያዝ ወደ የምልክ ቤተ መንግስት መያዝ ነው። እቺ እኮ የደብረጽዮን የጌታቸው አሰፋ መልእክት ነች እኮ። አማራ ማታለያ ፋኖ እዚያው ተሎሶ እንዲቀራረቡት እነዚህ ጠላት ናቸው። አሰርግጬ እየነገርኩ ያለሁት አማራ አፋባን የሚባለው የድሩዬ ስብስብ ተበትኗል። አሁን ይችን ጉማን ተጠቅመው ድሮን ስለማይጥልባቸው ለመምጣት ይሞክራሉ። ሊመጡ ይችላል። ደደብ ነው አማራው። ሚዲያ የለውም። ሊቀበላቸው ይችላል። ቸግሮታል። ከመጡ ግን ያልቅልሃል። ከዚያ በኋላ እኛም አንወጣም። ለምን እንወጣለን? አንወጣም። እኛ አንወጣም። የአማራን ቁጥር ስንት ሞተ እያልን መጠየቅ ብቻ ነው። ማካራ ቀጥል። ሰላም ወጣ ሰላም። ምን አማራ ነህ? ትግሬ ነህ? እኔ ወታደር ነኝ። የትግራይ ምን ልትሰራ መጣ? ከማይካራ ጨፍጫፊ ነህ? ጨፍጭፌ ሄድክ ነህ አይደል? አዎ ሱዳን ነኝ። አዎ አለ አጨፍጨፍኩ ነው ግን ሱዳን ነኝ። ሱዳን ምን ልትሰራ ትሄዳለህ? ሀገር ለመጠበቅ።
ሱዳን ያንተ ሀገር እኮ አይደለም። አማራን ለመግደል ነው አትልም? ሱዳን ምን ልትሰራ ማለት ሱዳን ምን ማለት ልትሰራ ትግሬ ሱዳን ምን ልትሰራ አይደል? የኛ ሀገር እኮ ነው። ምን አገባ ስለ ሱዳን? የሱዳን መንግስት አንተ ያቆምከው ስለሆነ እንዳይወድቅብ ነው። አብይ ለመጣል እየሞከረ ምን መሰለ መጣ። አሁን የትግራይ መንግስት ከወደቀ ምንድነው? የሱዳን መንግስት ከወደቀ ትግሬ ወደቀ ነው። የትግራይ መንግስት እንዳይወድቅ ትዋጋለህ አይደል? ተዋግቼ ሰቀልኩት እኮ። ምኑን ትሰቅለዋለህ? በድሮን አረን እየበላህ አይደል? ሞት አለ ግን እኔ ላማ ያሰክቻለሁ እኮ። አላማ ምን ታሳካለህ? የትግራይ እናት ነው በረሃብና በጦርነት የጣልካት። አንተ አሁን ቅጥረኛ ነህ። $50 ነው ገዝተው የወሰዱ። ወርቁን እነ ምግበን የሚወስዱት፣ ወርቁን እነ ደብረጽዮን፣ ወርቁን እነ ሞንጆሪኖ፣ ወርቁን የህወሓት መሪዎች ናቸው የሚበሉት። አንተ አሁን ተራ ትግሬ ምን ልትሰራ ትዋጋለህ? ምን ያደርግልሃል? ምን መሰለህ አሁን ያልተመለሰ መሬት አለን እኛ ያሰብን። የትኛው መሬት? መሬት አለ ሁመራ ወልቃይት አለ። ሁመራ ወልቃይት ያንተ ነው? አሁን መሰለህ መጣችን አሁን ከፋኖ ጋር አለ ሻዕቢያ አለ ዘጋ አብረን የሰራን የዛሬ 9 ወር ነው የሆነው ከታረቅን በኋላ ማለት ነው። ትክክል። ሻዕቢያ ፋኖ ጋር የምትሰሩት የወልቃይትን መሬት ለመውሰድ ነው። ዘመነ ካሴ ተመልከተው። የቆጣው የቲዲኤፍ ተወታደር አውቀዋለሁ እኮ ማይካድራን አታውቁትም እንዴ? ሱዳን እኮ ነው ያለ። ብዙ ጊዜ ይመጣል ይሄ ልጅ። ሊስን ጋይስ ምን መሰለ ሞጣችን አውቆ ነው ምን ጎጃሚዎች ናቸው እነዚህ ሽንታም ጎጃሚዎች። ቂጣቸውን አሁን ያሸገረን ያለው እኮ የጎንደር ፋኖ አለ አንዳንድ። ምን መሰለ ሞጣችን የጎንደር ፋኖች አሉ። ሙሴናንት የአማራ ሙሴ አሻጋሪው የአማራ ትግሬ ለአማራ ሙሴው ነው መጣ እና አሁን የምትዋጉት ምን ለማድረግ ነው? እኛ ሰላም ኢትዮጵያ ሰላም ትሰብካለች። ኖ ማይካድራ ላይ ያልካት ነገር ምንድናት? ይቺ ወልቃይት ራያ ጠገዴ ይመለሳል። በቅርብ ቀን ይመለሳል። ወደ ምንድን ነው የሚመለሰው? ወደ ትግራይ። ከዛ ሲመለስ እኛ ፋኖ ምናምን አለው ፋኖ ነው በእኛ። እና ዘመነ ካሴ የሚዋጉት የጎንደርን መሬት ሊሰጡ ነው። እሳቸው እኮ እኔ የተማሩ ሰዎች ጀግኖች ናቸው እኮ አብሮ የሰሩ 9 ወር ምናምን ትምህርት ወስደዋል። ከጀነራል ከኛ ጀነራሎች ምናምን ትምህርት ወስደው በደንብ ጋና እኮ ነው በትምህርት እሳቸው በትምህርት ነው። የኛዎች ግን ጀነራል ይሩሮ ስለሆኑ አስተምረው ይሰጣሉ። አሁን ግን ተሰብስቦ በቃ ኢትዮጵያ እንዴት ነው የምትሆነው? አሁን ከዚህ በኋላ ያለው የኢትዮጵያ ውድቀት ምናምን እንዳትከፋፈል ምናምን የሚያስቡት የተማሩ ሰዎች ናቸው እኮ ፋኖቹ። አሁን ግን ፋኖች ትግሬ ወልቃይት ራያን ትዋጋለህ። እነ ዘመነ ካሴ ደግሞ የተማሩ ናቸው። ከእናንተ ኮርስ ይወስዳሉ። እና ወልቃይት ለዘመነ ካሴ ወይስ ለጎጃም ህዝብ ምኑ ነው እምላችሁ እኮ ለዚህ ነው። ይሄው ጎጃም የኛ ነው እኮ። ምን መሰለህ እያሸገረን ያለው እኮ ጎንደር ትንሽ አለ፣ የጎንደር አለ ዝብርክርክ ያለ ትንሽ የጎንደር አለ። የትኛው ነው የሚያስቸግራችሁ? አሁን የጎንደር ይዛ ተከዘዘብ ይባላል። ያልገባን ብር ሁላችሁ እኮ ወደኛ ገብቷል። ተከዘዘብ አዎ። ሌላ ምንድነው የሚያስቸግራችሁ ለትግሬዎች? ወደ እጃችን አምስጠዋል። በቃ ወደ እጃችን መጥቷል። እንዳለ መጥቷል ወደ እጃችን። ከጋምቤላ ጀምረ ኢትዮጵያ ያለው የተጠቀ ወደ እጃችን ገብቷል። ቃተል ገብቷል። አሁን ኤርትራ ከኛ አምጥተናል። ከአብይ መጭቀን ከአብይ የነበረ ድጋፍ ወደኛ አምጥተናል። ኤርትራ ኃይል የፋኖ ቅማንት አለ። ቅማንት የሚባል አለ ጅግና ተዋጊማ በእኛ በኩል አለ። ቅማንት ምዕራብ ጎንደር ያለው ቅማንት ቃተል ቅማንት አለ። አዎ አለ ቅማንት አለ። ከዛ አገው ሸንጎ አለ፣ አጓጉማ አለ። የአፋር ቃተል እዛቸው አንድ ላይ ሰብስበን አሁን የአባር መግለጫ ይወጣል። በትግራይ ቴሌቪዥን ይመጣል። አሁን እሺ መግለጫ ይወጣል። በትግራይ ቴሌቪዥን አሁን ይወጣል መግለጫ። ምን ለማድረግ ነው መግለጫ የምታወጡት? አቋም የአንድ አቋም በቃ አቋም በቃ አንድ ነን ምናምን። የዚህ ኃይል የፋኖ የአፋር ተቃዋሚ የአገው ሸንጎ የቅማንት ኮሚቴ ኦነግና ኦነግ ሸኔ ሆኖ አብይን ለመጣል ማለት ነው። አይቆይም። አንድ ሳምንት ነው። ከዛ መጨረሻ የሆነ ጸብ እንዳይመጣ በቃ ተስማምተን እየመጣን ያለን ተስማምተን መጨረሻ ላይ እናንተ የምትታገሉት ወልቃይትና ጠገዴ ነው። ወልቃይት ጠገዴ ትግራይ ነው። በእኛ የተነገረ ነው። በቃ በዚህ እርስታችን ነው። ከዛ አንድ ትግርኛ ይመሰረታል። ከዛ ሀገር ከዛ ትግርኛ ነው በቃ ትግርኛ። አዎ። የት ነው የተወለድከው? ቲዲኤፍ
እኔ የት ነው የተወለድከው? እኔ የተወለድኩት መቀለ። መቀለ። እስኪ በትግርኛ ነገራቸው። ምን ብለህ ነው የምነግረው? ይህን እቅዳችሁን ወልቃይት ራያ ጠገዴ የትግራይ መሆኑን የትግራይ ወጣትም እንዲከተላችሁ ማለት ነው። ለካ ወልቃይትን ሊያመጡልን ነው ብሎ እንዲከተላችሁ በትግርኛ ተከተሉ። አንዳንድ እኮ እኮ ነበር በእኛ በኩል እኮ ነው። እሱ በሌላ ነው ፖለቲካ ምናምን አለ። በትግርኛ እስኪ ትግሬ አይደለም ውሸቱን ነው የሚሉ አሉ። ትግሬ እንደሆን ግን ያውቃለሁ። እስኪ በትግርኛ ነገራቸው። ወልቃይት ይመለሳል። በቃ በቅርብ መዓልቲ ወልቃይት ይመለስ እዩ። ካብኡ ተፈናቃል ናይ ትግራይ ክምለሱ የቀረባ ታው ሰላም ክኾን እዩ። አምሓራና ትግራይ ሰላም ክኾን እዩ። ንግዲ ክጅመር እዩ። ኩሉ ነገር ሰላም ክወርድ ይኸው ያለው ግን አሁን ግን ሞጣ ግን ለወያኖቹ ምናምን ትክክለኛ ቲዴፍ መሆኑ ምን አለ መሰለ፣ ሁልጊዜ ምዕራብ ትግራይ የምትባል የነጌታቸው ረዳ ፖለቲካ ነች። የትግሬዎች ምዕራብ ትግራይ ዌስተርን ትግራይ ብሎ እኮ ነው የሚዘግበው ዓለም አቀፍ ሚዲያ። አማራ ደደብና ሀያ ስለሆነ ምዕራብ ትግራይ የሚለውን እንኳን ማስቆም አልቻለም። የአማራ ዶክተር ጭራሽ ትግሬን ሲቃወም የከረመውን ትግሬን ደግፎ እዚህ አሜሪካን ሀገር ተኝቷል። አሁን ምን መሰለህ ሞጣ አንድ ልጠይቅ ከጌታቸው ረዳ ጋር ቃለ ምልልስ ሲያደርጉለት ዌስተርን ትግራይ ይላል። ምዕራብ ትግራይ የሚሉት እኮ ወልቃይትና ራያ ነው። ዩሲ ጋይስ ጎንደሬው እየሰማ ነው። አፋባን ዘመነ ካሴ የተስማማው ጎንደርን በመበተን ነው ብያለሁ። ሀቆይ አሁን እኮ ያሸገረን በዲያስፖራ ምሸፈን አለ። የጎንደር ሆኖ አሁን በዝናሽ ምሽከረከር አለ። በዝናሽ ያለው አካባቢ ዝናሽ ታያቸው። አዎ የዝናሽ ፋኖ አለ እዛ ጋር እና ዘመን የተባሉ ቅጥረኞች እናንተን የአማራን ርስት ወስደው እናንተ ትግርኛ መንግስት ትመድባላችሁ፣ ደቡብ ጎንደርን ደግሞ ለሰሜን ጎጃም የሚባል ትሰጣላችሁ። አባይን ይዛችሁ አገር መሆን ነው ማለት ነው። በቃ 2012 የነበረ የትግራይ ነበረ 2012 የነበረ በዛ ነው ህግ ያለው ህገ መንግስቱ አለ፣ በዛ ነው የሚሄደው። ከዛ ግን ሁላችሁ በእኛ የዘመተ ጠላታችን የነበረ 2013 የኛ ጉዳት ያደረሰው ግን ወደኛ መጥተዋል። የኛ ደጋፍ አደረግን፣ የኛ ደጋፍ ሆነዋል እንዳለ ማለት ነው። እዚህ ማድነቅ እንዳለ ደጋፍ የኢትዮጵያ ህዝብማ እኛ ነው የሚናፍቀው፣ ህወሓት ነው የሚናፍቀው። እናንተን ቆለጡ ላይ ውሃ እንድታንጠለጥሉለት ነው። ወሸላው መቆረጡ እንትን ናፍቆት ነው። ኦሮሞ አማራው ቂጡን እንደ ሀብታሙ አያሌው መደፈሩ ናፍቆት ነው አለ። ትግሬን ይናፍቃል። ዲያስፖራ እኮ አሁን ምን መሰለህ ሱዳን ነው ምን መሰለህ ወያኔ ናፍቃል ነው ያልከኝ። ወሻላ ላይ ኦሮሞ ውሃ ለማንጠልጠል እየጠበቀ ነው ማለት ነው። ምን መሰለህ ሞጣ ይናፍቃል ስትለው አንድ የዛሬ 2 ወር ሱዳን መጥቶ አልነበረ? ማን ነው ስሙ? ከፋኖ ተወክሎ መጥቶ ነበር። ሱዳን ስብሰባ አድርገው ነበር። ማን ነው ስሙ? አንዳርጋቸው ጽጌ ኦሮሞ አማራ ነው እኮ እሱ። የእናንተ እና የትግራይ አማራ እኮ ነው እሱ እኮ አማራ የለም ብሎ ጽፏል። አማራ ገረር ነው ብሔርም አይደለም ብሏል። ታዲያ አማራ እንዲህ ሊያረጋችሁት ድሮም እናንተ ናችሁ። ዛሬም አንዳርጋቸው ጽጌ ለእናንተ ነው የሚሰራው። ሀብታሙ ለእናንተ ነው የሚሰራው። ዘመነ ለእናንተ ነው። እነዚህ እኮ ቀንደኛ ቅጥረኞች ናቸው። የአማራ ህዝብ ቀንደኛ ጠላት ናቸው።